አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ወደና የተከበራችሁ ቤተሰቦቼ ሰላም ነው? ከኔ ጋር ያለው አልሐምዱሊላህ ረብል ዓለሚን። እንዴት ናችሁ? ደህና ናችሁ ወይ? አለን አልሐምዱሊላህ። እስኪ ቻናሌ ላይክ በማድረግ ጀምሩ ትላችኋለሁ ውዶች ማለት ነው። ሲቀጥል ዛሬ ይዤላችሁ የመጣሁትኝ ላይቭ ላይ እየተራረዱ ያየናቸው ኦሮሞዎች ነበሩ አራጆች እና ዛሬ ተይዘዋል። አልሐምዱሊላህ ረቢል ዓለሚን በጀዋር መሐመድ ምክንያት ተይዘዋል እላችኋለሁኝ። እና ቤተሰቦቹን አላህ መጽናናቱን ይስጣቸው ለዚህ ለወንድማችን ቤተሰቦች፣ እሱንም አላህ ይዘንለት። እውነት ለማውራት አባቱን አይታችሁ ቪዲዮውን አይታችሁ አለማልቀስ አትችሉም። እናትና አባቱን፣ ልጁን፣ ባልተቤቱን ማለት ነው። በጣም ነው የሚያሳዝኑት። ልጁም በጣም ነው የሚያሳዝነው። አላህ አሟሟታችንን ያሳምረልን ነው እላችኋለሁ ውዶቼ። አርዶት እየጨፈሩ ነበረ። ልጁ ተይዟል። አርዶት እየጨፈረው ልጅ፣ እሱን ገሎ የጨፈረው ልጅ እዛው ላይ በላይ ያኔ ስለሚያሳይ ተይዟል። እሱ ደግሞ ተፖስቶ ማለት ነው። ጀዋር መሐመድ በፌስቡክ ላይ ፖስቶታል እና የሚያሳይ ምስል ወጥቷል። ደስ ይላል። እንደዚህ ወንጀለኞችን ይዞ አግባብ ባለው ቅጣት መቅጣት ማለት ነው። አይኪድ እዛ ሀገር ገዳያው ይገደላል፣ እሱም ደግሞ ይቀምሳታል እላችኋለሁኝ። ብቻ አላህ ሁሉን ነገር ያሳምርልን ለሁላችንም። ወንድም እህቶቻችንን አላህ ይጠብቅልን። በሰው ሀገር ያሉትን ሀገራችንንም ሰላሟን ይመልስልን። ያለንበት ሁኔታ በጣም ያሳዝናል፣ ያስፈራል። እውነት ለማውራት ይህን እያየን ወደ ሀገር መመለስ በጣም ነው የሚያስፈራው። ማንን አምናችሁ እንደምትቀርቡ ማን የራሴ ሰው የምትሉት ሰው በተለይ ሰው ሀገር ላይ ከባድ ነው ወላሂ። በረሃ ላይ የሚሰሩት ወንድሞቻችን ከሌ ኦሮሞ ከሌ ምናምን ወይ አማራ እያሉ አይደለም የሚቀርቡት። ያኔ ስለማያውቁ አሰላሙ አለይኩም ወይም ሰላም ብሎ ይቀርባል። አብሮ ለመጫወት የሀገሬን ሰው አገኘው ምናምን ብሎ ቀረቤታ ለመፍጠር እንትን ይላል ማለት ነው። እና ምስኪኖችን አላህ ይጠብቅልን፣ አላህ ይገዛቸው ከመጥፎ ነገር እላችኋለሁኝ። በድጋሚ አላህ ይዘንለት፣ ቤተሰቦችንም አላህ ያጽናቸው። በመያያዛቸው ወንጀለኞቹ በጣም ነው ደስ አለኝ እውነት ለማውራት። ለምን አንድ ሰው የሰውን ደም ማፍሰስ የለመደ ሰው ቢቀጣ እንኳን ወይም ቢሰደብ ወይም ተገርፎ ቢለቀቅ የሚተው ሰው አይደለም። ገባችሁ? ያንኑ ስለሚያብሰለስል ወይ ከሌን ገድዬ ይል ምናምን ብሎ ያው ምንም አይመስለውም። ለሱ ቤት ቀላል ነው ወላሂ። እና እውነት ለማውራት ይሄ ልጁ በጣም ይሄ ገዳይ የተባለው ፎቶ ላይ ያያችሁት የሆነ ገና አንድ ሰው የሚበቃው ሰው ነው። ግን እንትን ያኔ ተሰብስበው ስለሆነ ነው እንጂ ብቻውን ቢሆን ይሄ ልጅ ለራሱ ብቻውን ማረድ አይችልም። ይሄንን ልጅ ግን ምን ታረጉታላችሁ? ወላሂ ጀማ አላቸው፣ የራሳቸው ጀማ ማለት ነው። እንደዛ ሆኖ ነው እንጂ ያረዱት። ወላሂ በጣም ነው የሚያሳዝነው እላችኋለሁ ውዶቼ። ፈጣሪ ይጠብቃችሁ ይጠብቀን። በመያዙ ደስ ብሎኛል እኔ በራሴ አራጁ በመያዙ ማለት ነው። እዛ ሀገር ህግ አለ፣ ህግ ያለበት ሀገር ነው ያለ ነው። ደስ ይላል። ሀገራችን ቢሆን እንደፈለገ ይፈነጥዛል። ነገ መልሶ አንዱን ያርዳል፣ እንደዚሁ እንደፈለገ ይፈነጥዛል። ግን እዚህ ሀገር የህግ ሀገር ነው፣ የተከበረ ሀገር ነው። ሀገራቸውን አያስደፍሩም በባለጌዎች ማለት ነውና ደስ ብሎኛል። ቤተሰቦቹን አይቼ የልጁንም ደግሞ አሟሟት በጣም ቢያሳዝነኝም የዚህ ልጅ ደግሞ መያዝ ደስ ብሎኛል። ግን እሱ ብቻ አይደለም፣ ሌሎችም የተያዙ አሉ። ብቻ አላህ ይዘንላችሁ የሞቱትንም። በነገራችን ላይ ቲክቶክ የምትጠቀሙ ሙዚቃ አትልቀቁ። አሁን ይሄ ልጅ ቤቱ እንዳለ ግን ሰው ሲሞት ያኔ ሰው ሲሞት ማለት ነው የሚመጣላችሁ ለእናንተ ከሞተ በኋላ ነው። እኔ የሆነ ፎቶ የሚመጣል ሊመች ነው ወይ ልጁ ከሞተ በኋላ ወይም እሷ ከሞተች በኋላ ሞታለች ተብሎ ሲፖስት የእሱ ቤት ይመጣል ወደ እኔ። ወላሂ ለምንድን ነው? በፈጣሪ ስም ከዛ በፊት እኮ አላውቀውም። ፎሎዬም አይደሉም ምንም አይደሉም፣ ሲጀመር አላውቃቸውም። ግን ይመጣሉ ያኔ እነሱ ከሞቱ በኋላ ለምን እንደሆነ አላውቅም። እና ብቻ ኸይር ነው እላችኋለሁ ውዶቼ። እስኪ ላይክ አድርጉ ቤቱን ማለት ነው። አመሰግናለሁኝ ለምታበረታቱ ሰዎች ጀዛኩም አላሁ ኸይረን። ሰላም አለይኩም ወራህመቱላሂ ወበረካቱ።